ህይወት የሌሉም ተመተዋል። ይሄን የሚያደርግ በውስጣችን ያለው ሌላ አጀንዳ ያለው የሌላ ማንነት ያላቸው ኃይሎች ናቸው። እኛ ውስጥ ገብተው ሲመቱብን ትግል ወደፊት እንዳይሄድ ጎን ለጎን እንድንዋጋ ድርጅት እንኳ ፈጥረን እንዳንድ ጠንካራ ኃይል ሆነን እንዳንወጣ አፈንግጠው እየወጡ ሲከፋፍሉን የኖሩ እነሱ ናቸው። ስለዚህ አማራ ለሆናችሁም በዛው አጋጣሚ ለመናገር ብቻ ነው አንተን ፐርሰናሊ አታክ ለማድረግ ሳይሆን ትግሉ የማንነት ነው የሚለውን ነገር አስምሩበት። ሰው ማንነቱ ሌላ ሲሆን የብሔር ማንነቱ የብሔር አቋሙን ሪፍሌክት ሲያደርግልን ነቃ እንበል። እንዴ ከዚህ በላይ ሰውየው በግልጽ ነገረን እኮ። ታሪኩ ደግሞ ቆፈር ቆፈር ሲደረግ ለካ ብዙ ልንነካቸው የማንፈልጋቸው ነገሮች ግልጽ እየወጡ መጡ። ጀግናችን አሳምነው ጽጌን አሳልፎ የሰጡ በፕራይድ የሚናገሩ እሱን ሲከሱ የነበሩ ሰዎች ናቸው። እሱን ሁሉ ለትግል ሲባል ዝም ብለን ነበር። አሁን ግልጽ እየሆኑ ወጡ። የሰሜናዊ ኃይል ከህወሓት ጋርም ቢሆን እንሰራለን አይነት ጨዋታ ሲያመጡ አይ አላማችሁ ሌላ ነው ብሎ አማራ መንቃት መቻል አለበት። አመሰግናለሁ። እንግዲህ ቅርታ ጃምፕ ስላደረጉ ታንኪዩ። ነስተን ልንጠይቅ ይገባል። አገው ግን ያለው አማራ ውስጥ ነው አይደል እንዴ? አማራ ላይ የገጠመው ፈተና እኔንም ገጥሞኛል። ስለዚህ አማራን እዛ አሁን እየተገደልኩ ያለሁት አገው ወይም አማራ በሚለው ነው እንጂ ሌላ ፐርሰናል ሌላ ነገር ሌላ እንትን ተሰሱም ተሰጥቶኝ አይደለም እየተገደልን ያለ ነው። ስለዚህ ያለነውም አንድ አካባቢ ነን። እንደ አንድ አካባቢ አገው በአገውነቱ አማራም በአማራነቱ ትግሉን ቢሳተፍና ትግሉን ቢታገሉ ለእኔ በዚህ ምንም ቅንጣት ታክል ሊሰማኝ አይገባም። ምክንያቱም አማራን የገጠመው አገውንም ስለገጠመው አሁን ባለው ሁኔታ አንድ ሆኖ መታገላቸው ለእኔ እንደገባኝ ከሆነ ስህተት ነው ብዬ አላስብም። ምክንያቱም አማራንም የገጠመው እነሱንም ገጥሟቸው ስለሆነ። ከዛ ውጭ አሁን ልክ ነህ፣ አማራንን እንደ አማራ ነው መታገል ያለብን። አማራንን እንደ አማራ ነው እየጠፋንም ያለ ነው። ስታርጋም ተሰጥቶን እየተገደል ነው። እንደ አማራ ነው። እንደ አማራ ሲባል ግን እኔም ማቀው እስካሁንም ባለው አሁንም እንግዲህ እስካሉት ድረስ እነዚህ አሁን የምንላቸው ልጆች በሙሉ በአማራነት እየታገሉ የመጡ ልጆች ናቸው። ለምሳሌ አሁን ጀነራሉን ቢባል ሸዋ ሄዶ ተቀመጠ እንጂ የአማራ ፋኖ በሸዋ የሚመራው ደሳለኝ ነው። ቃል አቀባዩ ዶክተር አብደላ ነው። ለዚህ ሰውዬ ምንም አይነት ምን የለውም። አሁን በሸዋ ውስጥ ባለው አደረጃጀት ምን አይነት ሚና አለው? ምንስ ሚና እኔ አሁን ለምንድን ነው ቦዘር ማድረገው? ይህን ሰውዬ ቢናገር ምናልባት እንዳላችሁት የራሱ ሳይድ የሆነ የራሱ ቲም ይዞ ሊመጣ ያሰቡት ነገር ሊኖሩ ይችላሉ። ሲዞኬ እሱን እንደሱ ሲሆን ዝም አንልም። እንዳልከው እንዲወተን በደንብ ዲፌንስ እናደርጋለን። ግን እንደ ፋኖ አመራር ይሄ ሰውዬ ምንም አይነት ሚና ያለው ሰው አይደለም። አሁን ባለው በፋኖ አመራር የትኛውን የፋኖ አደረጃጀት እየመራ ነው? የየትኛው ቃል አቀባይ ነው? የየትኛው የፖለቲካ ዘርፍ አካል ነው? አካል አይደለም። ስለዚህ ምንም ውክልና ባልተሰጠበት ተነስቶ ስለተናገረ እሱ እኔ ነገ የአማራ ፋኖ እንደዚህ ይሆናል በትግሬዎች ተጠለፈ ከትግሬ ይሄ ብዙም ስለማይዋጥልኝ ነው። ቅድምም ቢሆን ጥሩ ነው እኮ እየተግባባን ነው። እሺ እንደ አንድ ነገር ልበለውና ሂጅበት። ሌኒታ ይቅርታ እናቴ ቅድምም አቋረጥኩሽ። አይ ግን ምንም አይነት ሮል የለውም ላለው እንደው በደንብ እንድታየው ብዬ ነው። አንደኛ የእሱ ንግግር በአስረስ ማሬም እንደውም ተጠናክሮ ቀጥሏል። አስረስ ማሬ የሰጠውን ሰምተህ ከሆነ በውስጥ ለሚዲያ ፍጆታ አይሆንም ብለን ነው እንጂ በውስጥ የመተማመኛ ነገሮችን እያደረግን ነው ብሎ ከዚህ ኃይል ጋር ያለውን ቁርኝት አሳይቷል። አስረስ ማረ እንግዲህ በአማራ ፋኖ በጎጃም ውስጥ ነው መሪነት ስፍራ ያለው ሰው ነው። በግልጽ ነው። እንደውም እኔ ከጀነራሉ ንግግር በላይ የአስረስ ማረን ንግግር ስትረስ አድርጋችሁ ስሙት። ለሚዲያ ይቅርታ ጌዲ በመካከል ገባት እንዳትለኝ እንጂ አሁን ያነሳቸው ሰዎች በሙሉ እኔ በታምር ከሚያስተዳድሩትም ከሚመሩት አሁን ካሉበት ነገርም እኔ የማልቀበላቸው ሰዎች ናቸው። የራስ የሆነ እንትን ስላለኝ እነዚህ አሁን የምትላቸው ሰዎች በአጠቃላይ ለእኔ አሁን የምትላቸው ሰዎች በምንም መንገድ የምቀበላቸው። ለምሳሌ አስረስን ብትል አስረስ እዛ ውስጥ ምን እየሰራ እንዳለ እናውቃለን። ምን አይነት ወንድሞቻችንን በጣም የነቁ የጎጃም ልጆችን በምን ያህል መንገድ እንትን እያደረገ እንደሆነ እናውቃለን። በቃ አሁን
ኤም እኮ አንተና እኔ እኮ አሁን እየተስማማን ነው። ለምን መሰለህ አሁን እንደነዚህ አይነት ሰዎችን አንተ አሁን እንትን ነው ጌዲ፣ ይቅርታ እኔ አሁን ምን መሰለህ፣ ይቅርታ እንደው ይቅርታ እና አሁን የምትላቸው ሰዎች ለእኔ አልስማማባቸውም፣ የትግል ሞታቸውም እንትን አይለኝም፣ አልቀበለውም ነው የምልህ። ምክንያቱም በአደረጃጀታቸው ውስጥ ምን አይነት ስራ እየሰሩ እንደሆነ የማውቀውም ነገር የምሰማውም ነገር የማየውም ነገር፣ በተመሳሳይ ሰዓት እዚህም በዋና አማራ የሚተነተነውም ነገር እሰማለሁ። የምቀበለውን እቀበላለሁ፣ የማልቀበለውን አልቀበልም። አሁን የምትላቸው ሰዎች በሙሉ ለእኔ እንትን አይደሉም። በቃ አሁን ለዚህ ትግል ውስጥ ምንም አይነት ሚና አላቸው ብዬ የማስብ አይደለሁም። ምክንያቱም የሚያደርጉትን ነገር ስለማቅ። ግን እኔ ጥያቄ ምንድን ነው አሁን ያለውን የፋኖ አደረጃጀት ለምሳሌ አሁን እኮ አትረስንትተን እኮ እነ ዝናውን እነ ማንችን እነ ስቴቭን እነ ልመነውን ማምጣት እንችላለን እኮ እዛ ውስጥ እንደዚህ አይነት አሁን እኔ እውነት ለመናገር በዛ አመራር ውስጥ እነ ዘመነ እንደዚህ አይነት ትግል ደጋፊ ባይሆን ተቀባይ ባይሆን እነዚህን ልጆች ማየት እንችል ነበረ። እኔ ትንሽ ማለት በቃ እሱ እንደዚህ ቢሆን ከናስረስ ጋር ሆኖ እንደዚህ አይነት ነገሮችን የሚሰራ ቢሆን እንደነዚህ ነው አይነትን እንደነ ማንችን አይነት በተመሳሳይ እንደነ ልመነው አይነት ልጆች እየወጡ ሲናገሩ ስለምሰማቸው መስመር አለፍክ ለመሰለ የወጡት በእሱ አይደለም የወጡት። ኦኬ እንደንለያይ እንጂ ይሄ የእንቁላልና የዶሮውን ታሪክ አስመሰልከው። ያ እንዴት ነው እሱ ነው ያወጣቸው እያልከ እኛ ነው መሪያችን እሱ ነው የሚሉት። በነገራችን አንዴ ከዝናው አንድ ቤት የሰማሁትን እኮ መሪያችን እሱ በተደራጀ ላይ ነው የገባው። ባይዘው ዘመነ በተደራጀ ላይ ነው ባይዘው የገባው። ዘመንም ጀነራል በተደራጀ ላይ ነው የገቡት። ባይዘው ኢንቫይት አድርገውት ነው ጀስት ታላቃችን ጀነራሉን እዚህ ያልባስ ካንተ የምንወስደው ልምድ አለ ብሎ ኢንቫይት ተደርጎ በልመና ባለቀ ሰዓት ነው ባይዘው ዘመ የተቀላቀላቸው። ጀነራሉን እዚህ ውስጥ አታስገቢያቸው። ሂድና ጠይቅ ይውል ሄሉ ጀነራሉን አታስገቢያቸው። እውነቱን ነው። ትግሬን አታስገቢ። እውነት ነው። ሶሪ ተሳስቼ ነው። እኔ እኮ እየገባኝ ቆይ እስኪ አንድ ያልገባኝ ነገር እኮ ምን እንደሆነ ታውቃላችሁ? ኦኬ አሁን የሚለን ምንድን ነው? ጀነራሉ ውክልና የለውም ሰው አያሳስበኝም ነው። ካላሳሰበ ስንወቅጠው ውለን ስንወቅጠው ብናደር ለምን ተናገራችሁት? ትግሉን ይጎዳል ብለህ ለምንድን ነው ታዲያ እኛን እዚህ መተኝኝ የምትለው? በቃ አንተ ችግር አሁንም አላገኘሽኝም። ሀሳቤን ካላገኘሽው እንደዛ ነው የምትረጀው። ቅድም እኮ ተናግሬያለሁ። ሀሳብህን አላገኘኸውም እንኳን እኔ እንደ አንተ እስኪ ሀሳብህን ያገኘሁታል። ሰሚ ከሆነ ሶስት የተለያየ ነገር ነው የምታወራው። ይሜም እስኪ ለራስህ ሪካርድ እንደው የተደረገውን ወይ ሪካርድ ካደረግከ ራስህ እስኪ ቁጭ ብለህ ከትናንት ጀምሮ ስትናገር የነበረውን እስኪ ባክ ሄደህ እስኪ ስማው። ሶስት አይነት ነገር እኮ ነው። አሁን ምን ትላለህ መሰለህ? ምን እዚህ ጋር ከተሳሳትኩ እንግዲህ 67 ሰው አለ ምስክር አለ እዚህ ጋር ወንድሞቼ አሉ። እንግዲህ የኔ ጆሮ ብቻ ችግር ካለበት ይሁን። ምን ትላለህ መሰለህ? አስረስም ጀነራሉ ማንንም አይወክሉም። ኦኬ በእንትን ይህን ያህል የሚመሩት ነገር የለም። ስለዚህ የእነሱ ነገር በዚህ ልክ ቢግ ዲል መሆን የለበትም ትላል። ኦኬ እሺ የሚመሩት ነገር የለም። ስለዚህ ካላሳሰበህ እኛ ደግሞ ያሳሰበን ነገር አሳስቦናል። ያሳሰበንን ነገር ስናስረዳህ አልተረዳህም። ኦኬ መብት ነው አለመረዳት። ፈልገህ የሚሆን ሳፈልግ መብት ነው። ጥያቄ ብጠይቅ አትመልሽልኝ። ወደዛ ለመሰለህ ለምንድን ነው በቃ አንድ ነገር በቃ በጣም በቀላሉ አንድ ነገር ልንገር። ጀነራሉ ማንንም አይወክልም። ትግሬ ነው። ወጣና ከህወሓት ጋር እሰራለሁ አለ። እንሰራለን አለ። ሶ ይሄንን ወጥቶ እኛን አይወክለንም ያለ አንድ ፋኖ ንገረኝ። በቃ ከዛ እኔ ልሸነፍልህ ያንተን ሀሳብ አክሰብት ትላለህ። አይወክለንም ብሎ አንድ ሰው ሀሳብ የሰጠ ንገረኝ። እሺ ልመልስልሽ። ሚዩት አድርጌልሃለሁ። ምክንያቱም ለምን ወጥተው ይናገራሉ? ይህ ሰውዬ እኮ የትኛውም የፋኖ አመራር አይደለም፣ የትኛውም የፋኖ አመራር ቃል አቀባይ አይደለም፣ የትኛውም የፋኖ አመራር የፖለቲካ ውክልና የለውም። ለምንድን ነው ወጥተው እሱን የሚያወግዝ ነገር የሚናገሩ? እሺ ጀነራሉ ምን እየሰራ ነው? ለቫኬሽን ነው ሸዋ የሄደው? ለምንም ይሄድ እኔ አሁን ለምንም ይሄድ ይሄድ አይደለም። ለምን ሄደ ንገረኝ። ኖ ኖ ኖ ኖ ኖ አታድበስብስ። ይውላ ሸፋፍነን የምናልፈው ነገር የለም። ለምንድን ነው የሄደው? እስኪ ንገረኝ። ለምንድን ነው የሄደው? አላውቅም። ምንም የሄደበት ነገር አላውቅም። በቃ ካላወቅ ሚውት አድርግ።
ስታቅና ሌላው ደግሞ ሄለን ይታየ የአንቺ አሁንም በደንብ ያልገባሽ ነገር እንዳለ ነው እየተሰማኝ ያለ። እስኪ ስለሄደበት ነገር አንቺ ንገሪኝ። ምክንያቱም እዚያ አንዴ ግድል እሰጣለሁ። ግን እሺ ቆይ ጀነራሉ በሆነ አንድ በአማራ ፋኖ ሸዋዝ ውስጥ የሆነ ክፍለ ጦር ውስጥ ነው ያለን እንበል። ተው ችግር የለም። አስረስ ማረ እኮ የጎጃም በአማራ ፋኖ በጎጃም እዝ ውስጥ የፖለቲካ ዘርፍ ኃላፊ ነው አይደል? ሰምቲንግ ይሄ ማንም ተራ ሰው እኮ አይደለም አይደል? አስረስ ማረ እንደው እንቀበለውም አንቀበለውም በአማራ ፋኖ በጎጃም እዝ ውስጥ መሪ ነው አይደለም? አይደለም? ይም እሺ አይሰማም ነው አይደለም? እንተማመን ብዬ ነው በደንብ ነው። እንደዛ ከሆነ ኦርዲናሪ ሰው አይደለም ማለት ነው ቴክኒካሊ። እና ልክ አሁን እሱ ምን አገባው የእነሱን ቃል አንወስድም የምንለው አይነት ሰው አይደለም። ምልህ እንደው በራሳችን ሎጂክ በደንብ እንሄድበት ብዬ ነው። እኛ ማንም ሰው ይሁን በአማራ ትግል ውስጥ እስካለ ድረስ በተለይ ደግሞ አመራር ሆኖ እስከመጣ ድረስ የፖለቲካ ሱሳይድ ሲፈጽም ዝም ብለን ማየት የለብን። ምክንያቱም ነገ እኔንና የአንተን ቤተሰቦች ነው አፌክት የሚያደርገው አይደል? ይሄን ትግል ነው አፌክት የሚያደርገው። ይህ እኮ የስሜትም ጉዳይም አይደለም። እውነት ለመናገር እኔ ከዘመነ ጋር በሚስት አልተጣላን፣ በዘር መች ተጣላን? ምንጠባለን በቀጥታ የሆነ እንዲያውም እኮ ስንደግፈው የኖረ ሰው ነው። ምናልባት ታሪካችንን ካላወቅ ግን በማንነት ፖለቲካ ውስጥ ቀውስ ይዞ ሲመጣ ይሄ አደጋ አለው፣ የአማራን ትግል ወደፊት አያስኬድም ብለን ነው ቻሌንጅ የምናደርገው። ሴም ቲንግ አስረስ ማረ ደጋግሞ እየወጣ ከዚህ ከቲፒኤልኤፉ ጋር ሊሰራ እንደሚችል መስራት ኦኬ እንደሆነ ደጋግሞ ነግሮናል። አሁን ጀነራሎችን ሀሳብ ሲያመጡ ወዲያው ወጥቶ እንዲሁም ከጀነራሉ በከፋ መንገድ ለሚዲያ ፍጆታ አይወጣም እንጂ የጋራ መተማመን ነው ምናምን በራሱ ቋንቋ ዲስክራይብ ሲያደርገው መተማመን ላይ ደርሰናል የሚል አብሮ እየሰራ እንደሆነ እንሰራለን ወደፊት ብቻ አይደለም እኮ ጀነራሉ እንዲሁም ወደፊት ልንሰራ እንችላለን ያለ አይደል? አስረስ ማረ እንዲሁም ስራ እንደተጀመረ ነው የነገረን። ይሄን ሲነግር አንድ እውነተኛ የአማራ የሆነ ሰው ኮሽን ማድረግ አለበት። ምንድነው ማድረግ ያለበት? እንዴ የትግላችን መነሻው ዋናው ጠላታችን ማን ሆነ ነው? ከማን ጋር ነው አብረን የምንሰራው? ከቲፒኤልኤፍ እንዲሁ ሌላ ነገር ቢረሳ አሁን አማራ የገባበት ቅርቃር ውስጥ ያስገባን ከራሱ ድርጅት ጋር እሰራለሁ ካለ አንድ መሪ ባክግራውንዱን ቸክ ማድረግ አለብህ። ምን እየሰራ እንደሆነ ማወቅ አለብህ። እና እንዳንረሳው አስረስ ማረ ዝም ብሎ የሆነ አንድ ኦርዲናሪ ሰውም አይደለም። በትግሉ ውስጥ ወደድ ነው አልወደድ ነው አንደኛ። ሁለተኛው ነጥብ መታወስ ያለበት ማንኛውም ግለሰብ በተለይ ስም ያለው በመሪነት አክቲቭሊ እየተሳተፈ ያለ ሰው በትግሉ ውስጥ ሲገባ አይሱ ማንም አይደለም ብለን ኢግኖር ማድረግ የለብን። ምክንያቱም መሪዎቻችንን ያስበላሉ ውስጥ ገብተው። እኔ አሁን አልነቃቸውም እነዚህ ሰዎች። ይሄ ሰውዬ እኮ የጦር ጀነራል ሆኖ በአማራ ክልል ውስጥ በአማራ አክቲቭሊ ሲሳተፍ የኖረ በአንድም በሌላም መንገድ የቲፒኤልኤፍ አገልጋይ የሚሆን ምንም ይሁን ግን አክቲቭሊ ሲሳተፍ የነበረ ሰው ማን ያውቃል መሪዎቻችንን አሳድኖ እየሰጠ እንደሆንስ። እኔ እንደውም በግልጽ ደፍሬ የምናገረው ጀግናችን አሰግድ መኮንን ተላልፎ ከተሰጠበት አንዱ ምክንያት እንደነዚህ አይነት ነቀርሳ ሰዎች ናቸው። እሱ ተላልፎ በተሰጠ ማግስት ነው ትግል ውስጥ የገባው። ቤዚክሊ ታሪኩን ስታይ ኮኔክት ስታደርግ ዳቶችን የቲፒኤልኤፉ ኃይል ደግሞ የሚፈልገው በአማራ ውስጥ ብቅ የሚሉ የአማራ ጀግኖችን እያደነ መግደል ነው፣ እያደነ ማስያዝ ነው። እኛንን ያልነቃ ነው እንጂ እነሱ ስራ ሲሰሩበት ኖረዋል። ስለዚህ የሆኑ ግለሰቦች ገብተው በአማራ ትግል ውስጥ ሲበጠብጡ ዝም መባል የለበትም። አላማ ይዘው ከኋላቸው ማን አለ? ምን አይነት ስራ ነው በመሪዎቻችን ላይ እያደረጉ? ለምሳሌ ጌታ አስራደን ለምን ይመስላል ጠላት የሚያደርጉት? አሁን አንተ እንኳ በአንተ አእምሮ ውስጥ ናቅ አድርገህ ነው ቅድም የተናገርከው። ጌታ አስራደን አቃርጌ አይደለም እነሱ እንኳ በዛኛው ናቸው ምናምን ብለህ ነው። እኔ በዛኛው በዚኛው ምነው የለኝም። ፒውር አማራን ወደፊት እስካመጣ ድረስ እደግፈዋለሁ። ከአማራነት ውጭና ከአማራነት አጀንዳ ግን ዘነፍ ሲል ማንም ቢሆን የእናቴ ልጅ ቢሆን አልምረውም። ምክንያቱም ማንነቴን ሊሽር የሚችል ትግሌን የሚያኮላሽ ነገር ይዞ ሲመጣ እና አስበህ ታውቃለህ? ለምን ይመስላል ከሁሉ የአማራ መሪዎች አሰግድ መኮንን ታድኖ ተላልፎ የተሰጠው? ለምን ይመስላል? መጀመሪያ ከሁሉም በፊት
ቢኮዝ አሰግድ መኮንን እንደው ስቶሪውን ወደዛ ለመውሰድ አይደለም፣ የአማራ ትግል ጠንቅቆ የገባው ለዘመናት አቋሙ የሚታወቅ በንግግር ብቻ ሳይሆን በስራም በመጽሐፉም ጽፎ ያስቀመጠ ሰው ነው። ነው እንደዚህ አይነት ሰው ወደ ላይ ከመጣ አንደኛ አማራን አንድ ያደርጋል፣ ሁለተኛ የአማራን ግብ ወደ እርስ በርስ ሳይሆን ወደ ሸዋ እንደሚወስደው ያውቃሉ፣ ወደ አዲስ አበባ ወደ 4 ኪሎ እንደሚወስደው ያውቃሉ። ስለዚህ የመጀመሪያው ታርጌት ያደረጉት እሱ ነው። እኛንን ያላወቅናቸው እንጂ ጀግኖቻችንን እነሱ ያውቋቸዋል። ለምን ይመስልሃል እንደነ ውባንታ አይነት ሰዎች ቀድሞ የተቀጠፉት? ለምን ይመስልሃል? ቢኮዝ ዴይ ነው እንደነዚህ አይነት ሰዎች ለአማራ ስዌር ያደረጉ ናቸው። እኔ አማራ ነኝ፣ ማርያምን ለአማራ ሕዝብ ተጠሪ ነኝ፣ በቃ ተጠሪነቴ ለአማራነት ነው የሚሉ ሰዎች ናቸው። ዴይ ነው ዲፕ ኢንሳይድ። እኔ እንደውም እፈራላቸው። አሁንም ሰማ ነበር የሀብታሙ አያሌው የግል እንትን አይደለሁም እያለ ይናገር ነበር። ማን እንዳስበላውም የሚታወቅ እኔ የአማራ ህዝብ እንትን ብሎ አውቃለሁ። ሁሉንም ነገር እረዳለሁ። ኤግዛክትሊ ኢግኖር አናድርጋቸው። ትንሽም እንኳን በጀነራል ማዕረግ ደረጃ ይዞ የኖረ ፖለቲካ ውስጥ በአንድም በሌላ መንገድ የተሳተፈ ሰው አይደለም። ተራም ሰው ገብቶ ሌላ ማንነት ኖሮት ሌላ አጀንዳ ይዞ ከገባ መሪዎቻችንን ያስበላል። ስለዚህ እኛ ማጥራት አለብን፣ መፍራት የለብንም። እንደዚህ እኛ እኮ አጠቃላይ ተቃውሟችን እኮ ከወሬ ያለፈ አይደለም። በቃ ፖለቲካ ነው የምንሰራው፣ ማህበረሰባችን ነው የምናነቃው። ምናልባት ተሳስቶ አንድ የአማራ ወጣት ፋኖ ልጅ ሊሰማኝ ይችላል። የኔ እናንተን ዲስከሽን ዛሬ ለካ ሌሎችም ማንነቶች ገብተው ትግላችንን እየበጠበጡት ነው ብሎ እንዲነቃ ፈልጋለሁ። እኔ ምንም ኢምፖርታንት ንግግር ስለማድረግ ሳይሆን በንግግራችን ውስጥ ሊማር ይችላል አንድ ወጣት የአማራ ልጅ። እኔ እንዲማር ፈልጋለሁ። አማራዬ ሁሉንም አቅፋለሁ እያልክ አትበላ ነው የምለው። በራስህ በቂ ነህ አንተ 67 ሚሊዮን ነህ ነው የምለው። በውስጥ ስማቸውን የማናቃቸው ሚዲያ ያልተናገረላቸው ጀግኖች አሉ በውስጥ፣ እነሱ ይምሩት ነው እያልን ያለ ነው። እነሱ ሲመሩት አማራ ከሆነ የት ይጥለዋል ማንነቱን? ለምሳሌ እኔ ጎጃም ውስጥ መሪ የሌለ አስመስሎ የሚያወሩ አሉ። ዘመነ ከሌለ አስረስ ከሌለ እንዴ ተው እንጂ ጎበዝ። እነሱ ሳይገቡ በፊት እኮ እነ ማንችሎት እነ ዝናቡ እነ የኔ ዓለም ሌሎችም ማዕት ታምር ሰርተዋል እኮ በአጭር ጊዜ ውስጥ። ለዛው አይ እዚህ ጋር ምን መሰለ ጌዲ፣ ይቅርታ እዚህ ጋር እንደው እዚህ ጋር ምን መሰለ እኔ አሁን ምን መሰለ ጌዲ፣ አሁን ዘመነ ምለው እነ ኢንጂነር ማንቸን ብትለው እነ ዝናቡም ብትላቸው እነ ስቲቨልን ብትለው እነ ልመነውን ብትለው ልመነው ስቲል ነው ሳምንት እንኳን አይሞላውም ሲናገር የነበረውን ሰማ ነበረ። እንትናችን የአማራ ፋኖ በጎጃም ነው ድርጅታችን፣ የድርጅታችን መሪ ዘመነ ካሴ ነው ብሎ ሲናገር እየሰማሁት ነበረ። ዛት ማች እኔ እያልኩ ያለሁት ይህን ልጅ እነሱ በአመራርነት ደረጃ አስቀምጠው ስሙን ጠርተው መሪያችን ነው እያሉ ባሉበት ሰዓት ላይ እኛ ለምንድን ነው እዚህ ልጅ ላይ እንደ ፐርሰናል ጠባይ መስል ወይ? ለምሳሌ እኮ ብዙ ነገር ማንሳት እኮ ስንችል እዚህ ጋር